ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ለመንህ ዜናዎቹ እመራላችኋለሁ። አብራችሁ ቆዩ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራ በይፋ ማስጀመሩን አስታወቀ። ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያ ጋር ማስተሳሰር የሚጠበቅባቸው ሲሆን ደንበኞች ይህን ሂደት እስከ መጋቢት 30 ቀን 2018 ዓ.ም ድረስ ማጠናቀቅ እንዳለባቸው ተገልጿል። ለዝርዝሩ አናወር ተስፋ። የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፉን ዲጂታል ለማድረግ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የባንክ ሂሳብን ከፋይዳ መታወቂያ ጋር የማጣጣም ስራን በይፋ ማስጀመሩን አስታውቋል። ሆኖም ሁሉም የባንክ ደንበኞች ያላቸውን የባንክ ሂሳብ ከፋይዳ ዲጂታል መታወቂያቸው ጋር ማስተሳሰር ይጠበቅባቸዋል ተብሏል። ደንበኞችም ይህንን ሂደት እስከ መጋቢት 30 ቀን 2018 ዓ.ም ድረስ ማጠናቀቅ እንዳለባቸውም ተገልጿል። አፈጻጸሙም ደንበኞች ወደ ባንክ ቅርንጫፍ በአካል በመሄድ ወይም ባንኮች በሚያዘጋጁት ዲጂታል አማራጮች አፕ በመጠቀም የፋይዳ መታወቂያ ቁጥራቸውን ማቅረብ ይችላሉ ነው የተባለው። የፋይዳ መታወቂያ ለሌላቸው ደንበኞች ቅድሚያ በአቅራቢያቸው በሚገኝ የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ግዴታ መሆኑን ጠቅሶ ይህ አሰራር የማንነት ስርቆትን ለመከላከል የደንበኞችን ደህንነት ለመጠበቅና በአንድ መታወቂያ ብዙ ሂሳቦችን በቀላሉ ለማስተዳደር ይረዳል ተብሏል። ኢትዮጵያና ናይጄሪያ በባቡር ሊገናኙ ነው። በአፍሪካ ውስጥ ከፍተኛ የህዝብ ብዛት ያላቸው ሁለቱ ሀገሮች የሆኑት ኢትዮጵያና ናይጄሪያ በኢትዮጵያ የትራንስፖርትና ሎጂስቲክ ሚኒስቴርና በናይጄሪያ ኢንሳይት ዳይናሚክ ሪሶርስ በኩል የጋዝ የባቡር ኢኮኖሚ ኮሪደር ሽርክና ጀምረዋል። ለዝርዝሩ ጸጋነሽ ተሰማ። በአይዲአር እና በአጋሮች ጥምረት የሚመራው የግሉ ዘርፍ ተነሳሽነት 40 ከሳራ በታች ያሉ የአፍሪካ ሀገሮችን የሚያገናኝ 73500 ኪሎ ሜትር የጭነት ባቡር መስመር ለመገንባት ያለመ ሲሆን ኢትዮጵያም እንደ አንድ አስተናጋጅ ሀገር ሆና ታገለግላለች። የባቡር መስመሩ በ5100 ከባድ ሎኮሞቲቭ ወደ 80 የሚጠጉ ልዩ የታንክ ክፍሎች፣ 100,000 ፍርጎዎችና አውቶቡሶች ላይ የሚገመት ሎጂስቲክስ ባቡሮችን ይፈልጋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ባሪዮ ሀሰን እንዳሉት ኢትዮጵያ ከክልላዊ ወደቦች ጋር ሊገናኙ የሚችሉ 5000 ኪሎ ሜትር የተነደፉ የባቡር መስመሮች አሏት። ምንም እንኳን 902 ኪሎ ሜትር ብቻ በስራ ላይ ቢቆዩም ይህን ክፍተት ለመዝጋት የግል ኢንቨስትመንት አስፈላጊ ነውና ሽርክናው በአፍሪካ አህጉራዊ ነጻ የንግድ አካባቢ ስር ያለውን ግንኙነት ለማሳደግ ከሚደረጉ ጥረቶች ጋር የተጣጣመ ነው። እንደ ባሪው ገለጻ እቅዱ በ40 ግዛቶች ውስጥ ከ1000 ኪሎ ሜትር በላይ የባቡር መሰረተ ልማት መዳረሻን መስጠትና የደን መጨፍጨፍን ለመቀነስ አስተዋጽኦ ያደርጋል። ይህ ተነሳሽነት በሶስት ዋና ዋና ክፍሎች ዙሪያ የተዋቀረም ነው ተብሏል። የገንዘብ ሚኒስቴርና የአፍሪካ ልማት ባንክ የኢትዮጵያ ጅቡቲ ደቡብ ሱዳን ትራንስፖርት ኮሪደር ፕሮጀክት ምዕራፍ 2 ለመደገፍ የሚያስችል የ184 ሚሊዮን የአሜሪካን ዶላር የእርዳታ ስምምነት ተፈረመ። ገንዘቡ በአዲስ አበባ ጅቡቲ ኮሪደር ላይ ወሳኝ የሆነውን የ67 ኪሎ ሜትር የፍጥነት መንገድ ከመልካ ጂሎ እስከ አዋሽ ድረስ ለመገንባት ያስችላል ተብሏል። ለዝርዝሩ ማህሌት ደመላሽ። የገንዘብ ሚኒስቴርና የአፍሪካ ልማት ባንክ የኢትዮ ጅቡቲ ደቡብ ሱዳን ትራንስፖርት ኮሪደር ፕሮጀክት ለመደገፍ የሚያስችል የ184 ሚሊዮን የአሜሪካን ዶላር የእርዳታ ስምምነት ተፈራርመዋል። ገንዘቡ በአዲስ አበባ ጅቡቲ ኮሪደር ላይ ወሳኝ የሆነውን የ67 ኪሎ ሜትር የፍጥነት መንገድ ከመልካ ጂሎ እስከ አዋሽ ድረስ ለመገንባት ያስችላል ተብሏል። ይህ መስመር ከ90 በመቶ በላይ የሚሆነውን የኢትዮጵያ የባህር ንግድ የሚይዝ በመሆኑ ለሀገሪቱ የሎጂስቲክ ፍሰት፣ ለክልላዊ ትስስር እንዲሁም በአፍሪካ ቀንድ ያለውን የኢኮኖሚ ውህደት ለማጠናከር እጅግ አስፈላጊ መሆኑ ተመላክቷል። ከሳምንታት በፊት የአፍሪካ ልማት ባንክ ቡድን በሶስቱ ሀገራት መካከል የንግድ ልውውጥን፣ ትስስርና ኢኮኖሚያዊ እድገትን እንደሚያሳድግ የሚጠበቀው የክልላዊ ውህደት መሪ ፕሮጀክት የሆነው የደቡብ ሱዳን ኢትዮጵያ ጅቡቲ የትራንስፖርት ኮሪደር ፕሮጀክት ሁለተኛ ምዕራፍን ለማስጀመር የ214.47 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ ማጽደቁ ይታወሳል። የገንዘብ ድጋፉ ከአፍሪካ ልማት ባንክ በዝቅተኛ ወለድ መጠን የተገኘ ሲሆን ለኢትዮጵያ የ181.5 ሚሊዮን ዶላር፣ ለጅቡቲ 29.71 ሚሊዮን ዶላር እና ለደቡብ ሱዳን 1.9 ሚሊዮን ዶላር የሚሆን የእርዳታ ድጎማዎችን እንደሚያካትት መዝገቡን ያስታወሰው ካፒታል የሁለተኛ ምዕራፍ ፕሮጀክት በኢትዮጵያ የ67 ኪሎ ሜትር ፈጣን መንገድ ግንባታንና የትራፊክ አስተዳደርን የሚያሻሽሉ ዘመናዊ የትራንስፖርት ስርዓቶች መዘርጋትን እንደሚደግፍ ተገልጿል። እንዲሁም ለገጠር ማህበረሰቦች ተደራሽነትን ለማሳደግ 50 ኪሎ ሜትር የሚረዝመው የአካባቢ መንገዶችን ያሻሽላል ተብሏል። ጀርመን ከኢትዮጵያ ጋር ያላትን የረጅም ጊዜ አጋርነት
በይበልጥ ለማጠናከር በድምሩ 206 ሚሊዮን ዩሮ ድጋፍ ለመስጠት ቃል ገባች። ይህ የገንዘብ ድጋፍ ቃል የተገባው የገንዘብ ሚኒስትሩ አቶ አህመድ ሺዴና የጀርመን የፌዴራል የኢኮኖሚ ትብብርና ልማት ሚኒስቴር ሪም አላበላ ራዶቪን በአዲስ አበባ ውይይት ካደረጉ በኋላ ነው። ኢትዮጵያና ዛምቢያ በወታደራዊ መስክ በትብብር ለመስራት በሚችሏቸው ጉዳዮች ላይ ተወያዩ። የኢፌዴሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዛምቢያ አቻቸው ጄፍሪ ዚኤሊ ጋር የሁለትዮሽ ውይይቶችን አድርገዋል። ሁለቱ ሀገራት በዘመናዊ ሰራዊት ግንባታ፣ በደህንነት፣ ወታደራዊ ትምህርትና ስልጠና፣ በወታደራዊ ኢንዱስትሪና በሌሎችም ዘርፎች በጋራ ለመስራት መስማማታቸውን መከላከያ ሚኒስቴር አስታውቋል። ለቀጠናው ደህንነት እንዲሁም ለሀገራት ሰላምና መረጋጋት ኢትዮጵያ በቁርጠኝነት እንደምትሰራ ፊልድ ማርሻሉ ገልጸዋል። የዛምቢያው ኢታማዦር ሹም ጄፍሪ ዚኤሊ በበኩላቸው በልዩ ልዩ ወታደራዊ መስኮች በጋራ ለመስራት ዛምቢያ ያቀረበችውን ጥያቄ ኢትዮጵያ በመቀበሏ ደስተኛ ነኝ ብለዋል። በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በከተማዋ የተዘጋጀውን የኤምባሲዎች ውድድር አሸንፏል። በዋሽንግተን ዲሲ የሚገኙ የዓለም ሀገራት ኤምባሲዎች የተሳተፉበት የአሜሪካ የንግድ ማዕከል ያዘጋጀው የአውደ ርዕይና ባዛር መርሃ ግብር ተካሂዷል። ለዝርዝሩ አማሩ ገብሩ። በመርሃ ግብሩ ላይ የኢትዮጵያ ባህላዊ የቡና አፈላል ስርዓት፣ የኢትዮጵያ ባህላዊ ውዝዋዜዎች፣ የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያናት፣ ጥንታዊቷ የሐረር ከተማ፣ የሰሜንና ባሌ ተራሮችን ጨምሮ የኢትዮጵያ የቱሪዝም ሀብቶች ቀርበዋል። በዚህም በዕለቱ ዳኞች ምርጫ 70 ኤምባሲዎችን በመብለጥ በአሜሪካ የሚገኘው የኢትዮጵያ ኤምባሲ የዓመቱ ምርጥ ኤምባሲ ተብሎ ሊመረጥ ችሏል። በአውደ ርዕይ እና ባዛሩ ላይ ከ8000 በላይ ተሳታፊዎች የኢትዮጵያን ቡና በመቅመስ በርካታ አሜሪካውያን፣ የዋሽንግተን ዲሲ ነዋሪዎችና ጎብኚዎች መሳተፋቸው ተገልጿል። በተጨማሪም በኢትዮጵያ ያሉ ኢንቨስትመንት ዕድሎች፣ የኢትዮጵያ ታሪካዊ ቅርሶችና የቱሪዝም መስህቦችን የሚያሳይ ቪዲዮ ለእይታ ቀርቧል። የኢትዮጵያ ባህላዊ ውዝዋዜ ትርኢት፣ ባህላዊ ምግብና መጠጦች፣ ባህላዊ የቡና አፈላል ስነ ስርዓት የዝግጅቱ አካል እንደነበሩ ተመላክቷል። ዝግጅቱን ለመጎብኘት የመጡ እንግዶች የኢትዮጵያን የቱሪዝም መስህቦችን ለመጎብኘት በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት አሳይተዋል ሲል በአሜሪካ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ አስታውቋል። በደቡብ ኢትዮጵያ ክልል የተከሰተውን የማርበርግ በሽታ ለመቆጣጠር የሚከናወኑ ስራዎች ውጤት እያስገኙ መሆኑን የክልሉ ጤና ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ በሽታውን የመቆጣጠሩ ስራ በጥሩ ሁኔታ እየተከናወነ መሆኑን ገልጸዋል። ለዝርዝሩ አማሩ ገብሩ። በሽታው በማሌ ወረዳና በጅንካ ከተማ ተከስቶ ነበር። አሁን ላይ በማሌ ወረዳ በበሽታው የተያዘ ሰው ሪፖርት መደረግ ካቆመ 17 ቀናት አልፎታል። በጅንካ ግን አንድ ሰው በሕክምና ላይ ይገኛል ብለዋል። የክልሉ ጊዜያዊ የቀውስ አስተዳደር ስርዓት እየተጠናቀረ ከጤና ሚኒስቴር ጋር ውይይት እየተደረገና የቤት ለቤት የአሰሳ ስራዎች እየተከናወኑ መሆናቸውን ጠቁመዋል። በሽታው በተከሰተበት ወቅት ከታማሚዎቹ ጋር ንክኪ የነበራቸው 386 ግለሰቦች በለይቶ ማቆያ ውስጥ እንደነበሩም ተነስቷል። የተቀሩት አገግመው በመውጣታቸው አሁን ላይ 162 ሰዎች በመድኃኒት ድጋፍ ማቆያ ውስጥ እንደሚገኙ ተመልክቷል። ከባለድርሻ አካላት ጋር በትብብር በመስራት አሁን ላይ በሽታውን ወደ መቆጣጠር እየተደረሰ መሆኑን ጠቁመው ህብረተሰቡ የመከላከሉን ስራ አጠናክሮ ከቀጠለ ስርጭቱ እንደሚገታ ገልጿል። በደቡብ ኦሞና አሪ ዞኖች የህዝብ ትራንስፖርት መኪኖች የተሳፋሪ ቁጥር በ50 በመቶ ቀንሰው እንዲጭኑ እየተደረገ መሆኑም ተጠቁሟል። ምግብ ቤቶችም የእጅ መታጠቢያ ቦታዎች በልዩ ትኩረት እንዲዘጋጁ መታዘዙን አስገንዝበዋል። ህብረተሰቡ ትኩሳት፣ ራስ ምታት፣ የመገጣጠሚያ ህመም ወይም የመድማት ምልክቶች ካየ በአፋጣኝ ወደ ጤና ተቋም መሄድ ይገባዋል ሲሉም መክረዋል። የአዲስ አበባ ዩኒቨርሲቲን 75ኛ ዓመት የአልማዝ ኢዮቤልዩ በማስመልከት የመጽሐፍት አውደ ርዕይ ተከፍቷል። የመጽሐፍት አውደ ርዕዩ በተከፈተበት ወቅት የተለያዩ ደራሲያን፣ ምሁራን፣ ተማሪዎች፣ የመጽሐፍት ተሳታሚዎች፣ አከፋፋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በመክፈቻ ስነ ስርዓቱ ላይ ንግግር ያደረጉት የአዲስ አበባ ዩኒቨርሲቲ ፕሬዝደንት ዶክተር ሳሙኤል ክፍሌ የዩኒቨርሲቲው ራስን በራስ የመምራት ነጻነት የበለጠ ቀልጣፋ፣ ምቹና አዳዲስ ፈጠራ እንዲኖረን ይረዳናል ብለዋል። አንድ ታላቅ ዩኒቨርሲቲ የስኮላርሺፕ ማዕከል እንዲሁም በከተማዋና በሀገሪቱ የሲቪክና የባህል ሕይወት ውስጥ ንቁ ተሳታፊ መሆን እንዳለበት ተናግረው የመጽሐፍት አውደ ርዕዩም የዚህ አካል መሆኑን ጠቁመዋል። አውደ ርዕዩ በተለያዩ ዝግጅቶች ለ6 ቀናት ይቆያል። ከውጭ ወደ ያዝነው ዜና አለፍን። ዚምባብዌ የመጀመሪያውን ተንሳፋፊ የፀሐይ ኃይል ማመንጫ መገንባት ልትጀምር ነው። የመጀመሪያው ተንሳፋፊ የፀሐይ ኃይል ማመንጫ ነው ተብሏል። አናውል ተስፋ ዝርዝሩን ያቀርበዋል።
የካሪባ ተንሳፋፊ የፀሐይ ኃይል ማመንጫ የመጀመሪያው ተንሳፋፊ የፀሐይ ኃይል ማመንጫ ሲሆን 600 ሜጋዋት የሚያመነጨው ይህ ፕሮጀክት በዓለማችን ትልቁ ሰው ሰራሽ ሐይቅ ካሪባ ላይ በ3 ምዕራፎች ይገነባል። ዚምባብዌ ሐይቁን ከጎረቤት ዛምቢያ ጋር የምትጋራ በመሆኑ ፕሮጀክቱ እንዲቀጥል ከሁለቱም ሀገራት ይሁንታ ያስፈልጋል ተብሏል። የመጀመሪያው ምዕራፍ 150 ሜጋዋት እንዲያመነጭና በ2026 ሁለተኛው ሩብ ዓመት እንደሚጀምር ይጠበቃል። 5 ዓመታት የግንባታ ሂደት የተያዘለት ፕሮጀክቱ ጠቅላላ ወጪው 650 ሚሊዮን ዶላር እንደሚገመት ማሱካ ገልጸዋል። ተደጋጋሚ የኤሌክትሪክ መቆራረጥ የሚያጋጥማት ዚምባብዌ ባለፉት ዓመታት ባጋጠማት ድርቅ ከግማሽ በላይ የሀገሪቱን ኃይል አቅርቦት በሚሸፍነው የካሪባ ግድብ የውሃ ኃይል ቀንሶ ችግሩ ይበልጥ ተባብሶ ነበር። ካሪባ በአሁኑ ወቅት 550 ሜጋዋት የሚያመነጭ ሲሆን ይህም ማመንጨት ከሚችለው 1050 ሜጋዋት አቅም በእጅጉ ያነሰ ነው። ወደ አሜሪካ ለጉብኝት የሚሄዱ ሰዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ የሚያስገድድ እቅድ ይፋ ሆነ። ይህ እቅድ አሜሪካ ለመግባት ቪዛ የማያስፈልጋቸው ታላቋ ብሪታንያ፣ ፈረንሳይ፣ አውስትራሊያና ጃፓንን ጨምሮ ከ42 ሀገሮች የሚመጡ ቱሪስቶች ላይ ተፈጻሚ የሚሆን ነው። ዝርዝሩን ሊዲያ ዝናቡ እንደሚከተለው ታቀርበዋለች። የአሜሪካ ጉምሩክና የድንበር ጥበቃ የ5 ዓመታት የማህበራዊ ሚዲያ መረጃዎችን፣ የእስር ታሪክን፣ የኢሜይል አድራሻዎችንና ዝርዝር የቤተሰብ ታሪክን ከተጓዦች በቪዛ ማቋረጥ መርሃ ግብር ለመሰብሰብ ሀሳብ ያቀረበ ሲሆን ይህም ወደ 40 የሚጠጉ አብዛኛው የአውሮፓና የእስያ ሀገራት ዜጎች ያለ ቪዛ እንዲጎበኙ የሚያስችላቸው ነው ተብሏል። ለህዝብ አስተያየት የተመደበው ደንብ ባለፉት 5 ዓመታት ውስጥ ጥቅም ላይ ከዋሉት ፎቶዎችና የስልክ ቁጥሮች መረጃዎችን ይሰበስባል። ታዲያ የአሜሪካው ፕሬዝዳንት ትራምፕ እርምጃውን ለደህንነት እጅግ አስፈላጊ ነው በማለት ከሚቀርቡባቸው ትችቶች ሲከላከሉ፣ የኢሚግሬሽንና የነጻ ንግግር ተሟጋቾች ደግሞ በዚህ እርምጃ ሳቢያ ሊከሰቱ የሚችሉ የዜጎች ኢላማ ውስጥ መግባትና የደህንነት ስጋት ላይ ያላቸውን ተቃርኖ አሰምተዋል። ፖሊሲውም የተሻሻለ ማጣራት ከሚጠይቀው በአውሮፓውያኑ የመስከረም ወር የአፈጻጸም ትዕዛዝ ጋር የሚስማማ ሆኖ ተገኝቷል። ይህም መስፈርት አስቀድሞ በዚህ የቪዛ መቋረጥ መርሃ ግብር ውስጥ ላልገቡ ተጓዦችም በተመሳሳይ ተፈጻሚ እንደሚሆን ተገልጿል። በመሆኑም ለማህበረሰቡ ከመጨረሻው ትግበራ በፊት አስተያየት እንዲሰጡበት 60 ቀናት ተሰጥቷቸዋል። ዘገባው የአሶሺየትድ ፕሬስ ነው። ከሰሞኑ በዩክሬን ሩሲያ ጉዳይ አለመግባባት ላይ የነበሩት ዶናልድ ትራምፕና የአውሮፓ መሪዎች የስልክ ግንኙነት አደረጉ። አሜሪካ በዩክሬን ሩሲያ ጉዳይ እያቀረበች የምትገኘው የሰላም ውጥን ለሩሲያ ያደላ ነው በሚል የአውሮፓ መሪዎች እየተቹት ይገኛሉ። ይህን ተከትሎ ትራምፕ ያልተጠበቀ የተባለለት የስልክ ንግግርን ከጀርመን፣ ፈረንሳይና ብሪታንያ መሪዎች ጋር አድርገዋል። ለዝርዝሩ ሄዳዊት ንጉሴ። ጦርነቱ መቋጫ የሚያገኝበትና በሁለቱ ሀገራት መካከል ሰላም በሚመጣበት ሁኔታ ዙሪያ መነጋገራቸውን አርቲ ኒውስ ዘግቧል። ይህን ውይይት ተከትሎም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ለዩክሬንና ዩሮ አትላንቲክ ቀጠና ዙሪያ ሰላምን ያመጣል የሚሉትን ምክረ ሀሳብ በአጭር ጊዜ ውስጥ ለማዘጋጀት ከስምምነት ላይ ደርሰዋል። በቅርቡ ትራምፕ 28 ነጥቦችን የያዘ የሰላም ስምምነት ሰነድ አቅርበው እንደነበር ያስታወሰው ቢቢሲ የአውሮፓ መሪዎች ግን ሊቀበሉት አልፈቀዱም ነበር ብሏል። በዋናነት ዩክሬን እስካሁን የመጣችበትን የጦርነት ኪሳራ ያላገናዘበ ይልቁንም ለሩሲያ ያደላ ሰነድ ነው ሲሉ መሪዎቹ ተችተውት ነበር። ትራምፕ 45 ደቂቃ በቆየው የስልክ ንግግራችን ስለ ዩክሬን በጥልቅ ተወያይተናል ያሉ ሲሆን በዚህ ውይይት ውስጥ ግን አጨቃጫቂና ክርክር ያስነሱ ነጥቦች ነበሩ ሲሉ አስታውቀዋል። ሶስቱ የአውሮፓ ሀገራት መሪዎች ዩክሬናውያን ጦርነቱ አብቅቶ ሰላም እንዲሰፍን ይፈልጋሉ ሲሉ በውይይታቸው ቢያነሱም ትራምፕ ይህ የኔም ፍላጎት ነው፣ ነገር ግን ጣልቃ ገብነትና የዘለንስኪ ግትር ባህሪ ይህ እንዳይሆን አድርጎታል ሲሉ ተናግረዋል። ትራምፕ ከዚህ ቀደም በተደጋጋሚ የሚያነሱት ዘለንስኪ ጦርነቱ እንዲያበቃ አይፈልጉም፣ ስልጣናቸውንም ይወዳሉ የሚል ትችታቸውን አሁንም በስልክ ውይይቱ ላይ ደግመው አንስተውታል። ዘለንስኪ እውነተኛ መሆን ይገባዋል፣ የማባክነው ጊዜ የለኝም ሲሉ ለመሪዎቹ ተናግረዋል። ሌላኛው የግዛት ባለቤትነት ጉዳይ በስልክ ውይይቱ ዋና ነጥብ ሆኖ መነሳቱ የጠቆመው የቢቢሲ ዘገባ የኪየቭን ጉዳይ ለኪየቭ ሰዎች እንተውላቸው፣ ነገር ግን ከህግ አግባብ ውጭ የሚወሰድ አንድ መሬት ሊኖር አይገባም ሲሉ የአውሮፓ መሪዎች አጽንኦት ሰጥተውታል። በመጪዎቹ የስንብት ቀናት ዋሽንግተንንና ኪየቭንን በአንድ ጠረጴዛ የሚያገናኙና ተከታታይነት ያላቸው ውይይቶችን ለማድረግም ከስምምነት ደርሰዋል። ዘለንስኪ ጦርነቱ እንዴት ይብቃ የሚል ዝርዝር ያለው ባለ 20 ነጥብ የሰላም እቅድ ሰነድ ለአሜሪካ አቅርበው እንደነበር አስታውሰው በድጋሚ ይህን ሰነድ ማቅረብ እንደሚችሉ ተናግረዋል። መሪዎቹ ምንም እንኳን በኃይለ ቃላት የታጀበ የስልክ ልውውጥ ቢያደርጉም ከዚህ ቀደም ከነበረው ተስፋ የተጣለበት ውይይት ነውም ተብሏል። አውስትራሊያ የውሃ ብክነትን መረቦች በመጠቀም አስቆመች። የአውስትራሊያዋ ከተማ ኩዊንና የውሃ መውረጃ ፍሳሽ ቱቦዎች ላይ በተገጠሙ ቀላል መረቦች አማካኝነት በርካታ ቶን ቆሻሻ ወደ አካባቢ ወንዞችና የተፈጥሮ ክምችቶች እንዳይገባ በመከላከል
አስደናቂ ዝቅተኛ ወጪ ያለው መፍትሄ መተግበሯን ይፋ አደረገች። ይህ ዘዴ በዓለም አቀፍ ደረጃ ትኩረትን አግኝቷል። ለዝርዝሩ ኤፍራታ ጥላሁን። መረቦቹ የተገጠሙት የኮንክሪት ፍሳሽ ማስወገጃ ቱቦዎች መጨረሻ ላይ ሲሆን በዝናብ ውሃ የሚወሰዱትን እንደ ፕላስቲክ፣ ጠርሙስና ቅጠላቅጠል የመሳሰሉ ቆሻሻዎችን ወደ ወንዞችና የተፈጥሮ ክምችቶች ከመድረሳቸው በፊት ይይዛሉ። በመጀመሪያዎቹ 6 ወራት ውስጥ በ2 ቦታዎች ላይ ብቻ የተገጠሙት እነዚህ መረቦች 370 ኪሎ ግራም የሚመዝን ቆሻሻ መሰብሰብ ችለዋል። በመቀጠልም የተሰበሰበው ቆሻሻ በምድብ ተለይቶ ለአካባቢ ጥበቃ በሚውል መልኩ ይሰራበታል። በኋላም ለመልሰው ጥቅም የሚሆኑት ቁሶች ለሂደት ተልከው ኦርጋኒክ ወይም ተፈጥሯዊ ቆሻሻው ደግሞ ወደ ማዳበሪያነት ይለወጣል። 750 ሚሊ ሜትር እና 450 ሚሊ ሜትር ስፋት ላላቸው የፍሳሽ ማስወገጃ ቱቦዎች ተስማሚ የሆኑት እነዚህ መረቦች ለመትከል 20,000 የአሜሪካን ዶላር ገደማ ብቻ ያስወጡ ሲሆን የከተማዋ ከንቲባ ካሮል አዳምስ እንደተናገሩት ይህ ዘዴ ከሌሎች 4 እጥፍ ሊያስወጡ ከሚችሉ አማራጮች ወጪ ቆጣቢና ደህንነቱ የተጠበቀ ነው ብለዋል። ከዚህም ባለፈ መረቦቹ ምንም አይነት እንስሳትን አለመጉዳታቸው እንዲሁም ደግሞ ቀላል የምህንድስና መፍትሄ በትንሽ ወጪ ትልቅ የአካባቢ ጥበቃ ፋይዳ ማምጣቱ ዓለም አቀፍ ትኩረትን አግኝቷል። ተመራማሪዎች ከ400,000 ዓመታት በፊት በእንግሊዝ ምስራቃዊ አካባቢ የተከሰተውን በሰው ልጅ የተፈጠረ የእሳት ቃጠሎ ለመጀመሪያ ጊዜ አግኝተዋል። ዝርዝሩን ሄዳዊት ንጉሴ ታቀርበዋለች። 4 ዓመታትን በፈጀ ጥናት የታሪክና ቅሪተ አካል ተመራማሪዎች በምስራቃዊ እንግሊዝ በርንሃም በተባለ ቦታ ከ400,000 ዓመታት በፊት በጥንታውያን ሰዎች የተፈጠረ የእሳት ቃጠሎ አግኝተዋል። በቦታው ላይም እሳት ይነድበት እንደነበር የሚያስታውቅ የሸክላ መሬት እንዲሁም በተፈጥሯዊ የጫካ ደን ቃጠሎ ምክንያት የማይፈጠር አይረን ፋራይት የተባለ ማዕድን የተገኘ ሲሆን እንደ ተመራማሪዎቹ ጥናት በቦታው እስከ 700 ዲግሪ ሴልሺየስ ድረስ የእሳት ቃጠሎ ይካሄድ እንደነበር ተገልጿል። በብሪቲሽ የተፈጥሮና ታሪክ ሙዚየም ቡድን የተጠናው ይህ ጥናትም የቀደሙ ሰዎች እሳትን በተፈጥሮ አጋጣሚ ሳይሆን ያገኙት ተመራምረው እንደሆነ የሚያመላክት ነው። ለዚህም ማስረጃነት ምግቦቻቸውን ለማብሰልም ሆነ ለሙቀትነት የፈጠሩትን እሳት ባሉበት ቦታ ብቻ እንዲነድና አገልግሎት እንዲሰጥ እንደገደቡት ማሳያ ነው። ይህም እነዚህ ቀደምት ሰዎች የማሰብና የማገናዘብ አቅማቸው ጥሩ እንደነበር የሚያመላክት ነው። በቦታው ላይ ከእሳት ዘዴ ማስረጃው ውጪ ምንም አይነት የሰው ቅሪተ አካል እንዳልተገኘ ተመራማሪዎቹ አሳውቀዋል። ዘገባው የአሶሺየትድ ፕሬስ ነው። የጣሊያን የምግብ አሰራር በተባበሩት መንግስታት የባህል ኤጀንሲ ዩኔስኮ በልዩ የባህል ቅርስነት ተሸልሟል። በህንድ ኒው ዴሊ በተደረገ የዩኔስኮ የስብሰባ ላይ ነው ሽልማቱ የተሰጠው። ለዝርዝሩ ሄዳዊት ንጉሴ። ለኛ ጣሊያናውያን ምግብ ብቻ ወይም የምግብ አዘገጃጀት ስብስብ አይደለም፣ ይልቁንስ ባህል፣ ወግ፣ ስራና ሀብት ነው ሲሉ የተናገሩት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። የጣሊያን ፒዛ ከዚህ ቀደም በዩኔስኮ የማይዳሰሱ ቅርሶች መሃል የገባ ሲሆን ትላንት በህንድ ኒው ዴሊ በነበረው ስብሰባ ላይ ደግሞ የጣሊያን የምግቦች አሰራርና ባህል በቅርስነት ተመዝግቦ ሊሸለም ችሏል። የጣሊያን ምግቦች በዓለም አቀፍ ደረጃ በቤት፣ በትምህርት ቤት፣ በበዓላትና በተለያዩ ማህበራዊ ግንኙነቶች ላይ አዘውትረው መገኘታቸውና የጎዳና ላይ ምግቦቻቸውን በየዓመቱ ወደ ሀገሪቱ በሚፈሱ ከ80 ሚሊዮን ዓለም አቀፍ ጎብኚዎች ምስክርነት ያተረፉ መሆናቸው በተቋሙ የተመሰከረ ሲሆን የተቋሙ ቃል አቀባይ ለቢቢሲ እንደተናገሩትም የጃፓናውያን ባህላዊ አመጋገብ ባህሎች በተለይም ለአዲስ ዓመት አከባበር የፈረንሳይ ጋስትሮኖሚክ ምግቦችም እውቅና ተሰጥቷቸዋል። ዘገባው የቢቢሲ ነው። ወደ ቢዝነስ ዘገባችን አለፍን። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ 261 ሚሊዮን ዶላር እንዲለቀቅ ስምምነት ላይ ደረሰ። ይህ ስምምነት IMF ከኢትዮጵያ ጋር በ3.4 ቢሊዮን ዶላር የተራዘመ የብድር ፋሲሊቲ አራተኛው ግምገማ በባለሙያዎች የተላለፈ ሲሆን የIMF ስራ አስፈጻሚ ቦርድ ውሳኔውን ሲያጸድቀው ለኢትዮጵያ የ261 ሚሊዮን ዶላር ክፍያ እንዲለቀቅ መንገድ ይከፍታል። ለዚህና ለሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። ይህ ስምምነት IMF ከኢትዮጵያ ጋር በ3.4 ቢሊዮን ዶላር የተራዘመ የብድር ፋሲሊቲ አራተኛ ግምገማ በባለሙያዎች የተላለፈ ሲሆን የIMF ስራ አስፈጻሚ ቦርድ ውሳኔውን ሲያጸድቀው ለኢትዮጵያ የ261 ሚሊዮን ዶላር ክፍያ እንዲለቀቅ መንገድ ይከፍታል። ይህ ክፍያ ሲፈጸም በአጠቃላይ በፕሮግራሙ ስር ለኢትዮጵያ የተሰጠው የገንዘብ ድጋፍ ወደ 2.13 ቢሊዮን ዶላር ከፍ ይላል። የገንዘብ ተቋሙ ባወጣው መግለጫ የኢትዮጵያ መንግስት የጀመረውን የማክሮ ኢኮኖሚ ማረጋጋትና የልማት ማሻሻያዎችን በመገምገም የተሃድሶውን ፍጥነት ማስቀጠል የማክሮ ኢኮኖሚ መረጋጋትን ለማጠናከርና በመካከለኛ ጊዜ እድገትንና ድህነትን ለመቀነስ ቁልፍ ይሆናል የሚል አስተያየት ሰጥቷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2024 የድጋፍ ብድሩን ስትይዝ ከባድ የውጭ ዕዳ መልሶ የማዋቀር ስራ ላይ ትገኛለችም ተብሏል። IMF ባወጣው ሪፖርት በጂ20 የጋራ ማዕቀፍ ስር የዕዳ ዘላቂነትን ለመመለስ የሚደረጉ ጥረቶች እየገፉ መሆናቸውም ተጠቁሟል።
መረጃዎቻችን እንደቀጠሉ ናቸው። ዳሽን ባንክ 50 ሺህ አርሶ አደሮችን ተጠቃሚ የሚያደርግ 10 ቢሊዮን ብር መመደቡን አስታወቀ። በሁለተኛው የኢትዮጵያ ዲጂታል ክፍያ ኮንፈረንስ ላይ የዳሽን ባንክ ዋና ስራ አስፈጻሚ አስፋው አለሙ ባንኩ ተጨማሪ 10 ቢሊዮን ብር መዋለ ንዋይ በማፍሰስ 50 ሺህ አርሶ አደሮችን ለመደገፍ ያለውን ቁርጠኝነት አስታውቀዋል። ዳሽን ባንክ ዓለም አቀፉ የፋይናንስ ኮርፖሬሽን ለእርሻ ከተሰኘ አገር በቀል ተቋም እንዲሁም ከሱፍሌት ማልት ጋር በአጋርነት የጀመረው አርሶ አደሮችን የሚደግፍ የሙከራ ፕሮጀክት ተስፋ ሰጪ ውጤቶችን አስመዝግቧል። ይህ ደግሞ በቀጣይ 50 ሺህ ገበሬዎችን፣ 300 በሴቶች የሚመሩ ኢንተርፕራይዞችን እንዲሁም 10 ሺህ ነጋዴዎችን በቀጣይ በዳሽን ሱፐር አፕ አገልግሎቶች ለማገዝ መንገድ ከፍቷል ሲሉ አቶ አስፋው ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ሀብታም የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛን በይፋ አስጀምረዋል። ቪዛ ካርዱ አመልካቾች ብቁ መሆናቸው ከተረጋገጠ በቀጥታ የአሜሪካ ዜጋ መሆን የሚችሉበት መንገድን ይከፍትላቸዋል ተብሏል። ትራምፕ ቪዛውን ካስተዋወቁ በኋላ እጅግ አስደናቂ ነገር በማለት በማህበራዊ ትስስር ገጻቸው አስፍረዋል። ቀደም ብሎ ይፋ ይሆናል ተብሎ ሲጠበቅ የነበረው ይህ ቪዛ ካርድ ለአሜሪካ ተጨባጭ ጥቅም ያስገኛሉ የተባሉ ሰዎችን ተጠቃሚ የሚያደርግ እንደሆነ ተገልጿል። አዲሱ የትራምፕ ቪዛ ዋሽንግተን ከስደተኞች ጋር በተያያዘ ዘመቻ በጀመረችበት ለስራ ቪዛ የሚከፈለው ገንዘብ እንዲጨምርና ሰነድ አልባ ስደተኞችን የማባረር እርምጃ በጀመረችበት ወቅት የተዋወቀ መሆኑን የቢቢሲ ዘገባ ያመለክታል። የዕለቱን የመጨረሻውን የቢዝነስ መረጃችን እናድርሳችሁ። የሜክሲኮ ሕግ አውጪዎች የሀገር ውስጥ ምርትን ለማሳደግ በማሰብ በመቶዎች የሚቆጠሩ ምርቶች ላይ የ50 በመቶ ታሪፍን አጸደቁ። ይህ እርምጃ ከ1400 በላይ በሚሆኑ ምርቶች ላይ የ50 በመቶ ታሪፍ የተጣለ ሲሆን አብዛኞቹ ከቻይና የሚገቡ እንደሆነ ተገልጿል። ይህ ታሪፍ በፈረንጆቹ አዲስ ዓመት መጀመሪያ ላይ ተግባራዊ የሚሆን ሲሆን እንደ ብረት፣ መኪና፣ አልባሳትና እቃዎች ባሉ መገልገያዎች ላይ ተፈጻሚ ይሆናል። እንደ ቢቢሲ መረጃ የቻይና ኩባንያዎች ከቅርብ ዓመታት ወዲህ በሜክሲኮ አሻራቸውን እያሰፉ እንደሆነ የተገለጸ ሲሆን በተለይም እንደ BYD እና MG ያሉ የመኪና ብራንዶች በሀገሪቱ ውስጥ እየተስፋፉ ነው። ይህን ተከትሎም የትራምፕ አስተዳደር በሜክሲኮ ላይ በተለያዩ ምክንያቶች ተጨማሪ ታሪፍ ለመጣል የዛተ ሲሆን በመጪው ሰኞ ተጨማሪ የ5 በመቶ ታሪፍ እንደሚጥል ይጠበቃል። ከቻናል 1 ቴሌቪዥን የሳቱ ዜናዎች በዚህ ተጠናቀዋል። ሀያሉ ለመነ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል 1 ውብ ፕሮግራሞች ጋር መልካም ቆይታ